የምሰራው ወይ? እሺ አይዞሽ ተረጋጊ እህቴ። ያ ረቢ። እና ከአሰሪዎች ቤት እሺ መጀመሪያ አቡዳቢ ነበር የምሰራው። አቡዳቢ ላይ አሰሪዎች መጥፎ ነበሩና ከዛ 7 ወር ከሰራሁኝ በኋላ ከኢትዮጵያ መጥቼ ቤት ቀይሩልኝ፣ በቃ አልፈልግም መልሱኝ ስላቸው ወደ ቢሮ መለሱኝ። እነሱ ሲመልሱኝ ጊዜ ቢሮው እዛ ቢሮ ላይ ሰው ስለሚደበድቡ ሰራተኛም ስለሞተ ሰውም ችግር ላይ ሆኖ ስንደውልላችሁ ስለማትረዱኝ ከነ ይሄንን ቢሮ አልፈልግም ካንስሌሽን እና ፓስፖርቴን ስጡኝና ብያቸው ከዛ ቢሮ ወጣሁኝ። ብር ከፍዬ ማለት ነው። ከዛ ሹክሪያን ታስታውሻታለሽ አይደል? ሹክሪያ የኔ ዋና ከኢትዮጵያ በሷ በኩል ነበር የመጣሁት። አሁን ዋናው ነገር ሻርጃ ላይ ገባሁኝ ከ5 ወር በፊት። ቆይ ሹክሪያን ታስታውሻታለሽ ያልሽኝ ማለት እኔ እና ሹክሪያን እንተዋወቃለን? አዎ ከዚህ በፊት ልጆች አንቺ ጋር ከሰዋት እንደውም መጥቼ ብዙ ሳላወራው ከዛ ልጅ ሻደር ልትመሰክሪላት የገባሽው አለሽ አይደል አሚና? በትክክል። እሺ 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 እሺ። ከዛ አሁን ሻርጃ ነበረ ከእሷ ያኔ እዛ እኔ በሹፍርና ነበረ አስገባሻለሁ መጀመሪያ ያለችኝ። በሹፍርናውም አልተገኘም። እኔ ባገኘሁት የዚህ ሀገር ላይሰንስ ያስፈልግሻት ሲሉኝ ላይሰንስ ስለሌለኝ ስራ የሚያስፈልገኝ ስለነበረ ከዛ እርጅኝ አልኳትና ከዛ ወደ እሷ ጠራችኝ። በሹፍርና አገኘውልሽ ብላኝ ማለት ነው። እሺ ብያት ሄድኩኝ። እዛ ስደርስ ደግሞ ለሌላ ሰው አሳልፋ ሰጠችኝና እኔ መሄጃ ምንም ማንም እዚህ ሀገር ላይ የለኝም መሄጃ ስላልነበረኝ እሺ በቃ ችግር የለውም በሰራተኝነት ልግባ ብዬ ወደ 3 ነው እንደዚህ ቤት አስገብቶኝ ቤቱ አልተመቸኝም። አይ በቃ እያስገባችሁኝ ያላችሁት ቤት እየሆነኝ ስላልሆነ ፓስፖርቴንና ሁሉ ነገር መልሱልኝ፣ እኔ በቃ ልሂድ በራሴ ልፈልግ አልኳቸው። እሷ ወደ አጅማን መታ ነበረና አጅማን እዚህ ገብታ ነበረና ያኔ አመጣችኝ። እንደገና ነይ በቃ አለችና ሌሊት ሰዎቹ ሲያስወጡኝ ምንም ሌሊት 4 ሰዓት ነበር የወጣሁት። ምንም መሄጃ አልነበረኝም። ከዛ ነይ እኔ ጋ አለችኝና ከመኪና አስልካልኝ እነዚህን አሁን ያለሁበት ደላላዎች ቤት ማለት ነው። ከዛም መጣሁኝ። አሁን መጥቼ እነዚህ ሰዎች ስራ አስገቡኝ። ዋናው ስራ መግባቴ ነው አልኩና እዚህ ከገባሁኝ በኋላ 5 ወር ሆኖኝ ሀዲያ ነበረች ከኔ ጋር መሰራ። ከዛ እሷ ጊዜ እያላት ነበረ እዚህ ያመጡኝና በጣም ትልቅ ችግር ተፈጠረ ከሰራተኛዋ ጋር። መጨረሻ ላይ ሰዎቹ በቃ በጣም ችግር ሲፈጠር ሁለታችሁንም አልፈልግም ብላ የሮብ ያለፈ ሳምንት አሁን 2 ወር በ16 ማለት ነው። ከዛ ከሰዎቹ ቤት ውጡ ተባልን። ሸቋ ከፈትኩኝ ሰዎቹ ላይ ሸቋ ከፍቼልሽ ሰውዬው ፓስፖርት አንሰጥም ወደ ኢትዮጵያ ነው የምልኩሽ ሲሉኝ ሸቋ ከፈትኩኝ። ምክንያቱም ሴትዮ ስታስፈርመኝ ኮንትራት ሳጨርሽ ከወጣሽ 3200 ድርሃም ትከፊኝና የኢጋማውንና የሜዲካሉን ትከፊኝና ትወጫለሽ አለችኝ። ከዛ ይሄንን ብር እኔ አይደለሁም እምቢ አልኩት፣ አንቺ ነሽ አልፈልግም ያልሽኝ እና ይሄንን ብር አልከፍልሽም አልኳት። አለማረፈትሽ ለአሰሪዬ ማለት ነው። ከዛ አሁን ከዛ ቤት ብቻ 3 ሸቋ ሰጣታለሁ ካንስሌሽን እና ፓስፖርቷን ይልና ሰውየው 3 ሸቋ ከፍቼ 3ቱንም ጊዜ ሰጣታለሁ ብሎ አዘጋኝ። በስተመጨረሻ አሁን ከሰውየው ቤት ይሄኛው ሹክሪያ ወደዚህ ያመጣችኝ ሰውዬ ቤት እዚህ ሰውዬ አሁኑኑ ሰዎቹ እዛ ፖሊሶቹ ሲጠነክሩበት እና ውሰዳት ፓስፖርቷንና ካንስሌሽኗን ሰጣሃለሁ ብሬ መልስ ተባብለው ወደዚህ መጣውኝ። አሁን ይሄኛው ሰውዬ ፓስፖርት የወጣችው ሰራተኛ ብሎክ አረጋት። ከኔ ነበር የተቋረጠው ኔትወርኩ ቀይ አብርቶ ይኸው አበራሁትኝ። አሁን እሺ በሩን ከዛ አሁን
እኔ እንግዲህ በ16 ወጥቼ ለ3 ቀን ሰውየው ዘጋብን። ምንም ምግብ ውሃ ምንም አልነበረም እዛ ቤት። ብቻ በሸቋ ምክንያት እንደምንም እዛ ታግለውልኝ እኔ ክሱን እንትን እያልኩኝ በዛ ወጣሁኝ። አሁን ወጥቼ ወደዚህ ስመጣ ልጅቷ ብሎክ ተደርጋለች። እኔ ብሎክ መደረጌን አላቅ ወይ ካንስሌሽን የለኝ ሹክሪያ መላበኝ አልኩኝ። አሁን እሷ የምታውቃቸው ሰዎች ተዘጋጅ፣ ይኸው እቃዬን አዘጋጅቼ ቁጭ ብያለሁ። መጀመሪያ ከአጅማን ከአልኤን አንቺን ለመውሰድ ወደዚህ እየመጣሁ ነው አለች። እኔ አሁን ሁሌ ከአረቦቹ ጋር መጋፈጥ ሰልችቶኛል። ምክንያቱም ሁሌ እንደሌለም ገብቶሻል። እነዚህ ሰዎች መጥተው ቢገሉኝ ይሄን ሰውዬ ስናገረው ሊደበድበኝ ተነሳ። ካንስሌሽን እና ፓስፖርቴን ስጠኝ ስለው ወላሂ ሊደበድበኝ ተነሳ። አሁን እሱ ቤት ነው ያለሁት። መጣለሁ ብላኝ እኔ እዚህ ቁጭ ብዬ እየጠበቁ እሺ ወረቀቴን ብቻ ተቀበይልኝ እኔ ሄዳለሁኝ፣ ስራውን በራሴ ፈልጋለሁ፣ ወረቀቴን ብቻ ተቀበይልኝ አልኳት። ከዛ በቃ እኔ መጥቼ እቀበልልሻለሁ፣ በስነ ስርዓት ነው ያናገረችኝ። እቀበልልሻለሁ አለችኝ። አሁን እዚህ ከደረሰች በኋላ ሰው አግኝቻለሁ፣ ዱባይ ሄጄ ስራ ፈልጋለሁኝ ስላት አይ እኔ ራሱ ወረቀቱን አሰራልሻለሁ፣ እያማ ማሰራት ፈልጋለሁ በራሴ ብርም ተበድሬ ቢሆን እንደዚህ ሁሌ ከሰው ጋር መጋፈጥ አልፈልግም አልኳት። አሁን እኔ እዚህ ደወለችና ከደቂቃዎች በፊት በቃ አንቺ ውጪ እና ሂጂ ወረቀትሽን እኔ ልክልሻለሁ። ወረቀት ወፍ እጄ ላይ የለም። እሷን ለብሼ እየጠበቅኳት ከሰውየው ጋር ተነጋግራ ይሆን አላህ ይወቀው ሀሳቧን ቀይራ አሁን ውጪ እና ሂጂ ተባልኩኝ። ወረቀት እጄ ላይ የለም። በህይወት ውስጥ ያለው ይኸው ዩሮ አለ ከስልኬ ጀርባ 400 ድርሃም ነው። ወረቀት ሳሊስ አንድ ነገር ሳሊስ ወዲህ ነው የሚሄደው። ብቻ ከአንቺ የፈለግኩት ፓስፖርቲን እና ካንስሌሽንን እንድታሰጭኝ ነው ከቻልሽ። ቆይ አንዴ ልጥራት፣ ሹክሪያ ልጥራት። እሺ እሺ የቲክቶክ ስሟ ማን ነበረ? አይተን ይመስለኛል ቁጥሯን በቲክቶክ ስሟ ነው ሴቭ ያደረኩት። የዛለ ኦሮሞ ኦሮሞ ኤስ ኤች ኦሮሞ ኦሮሞ ኤስ ኤች ኦ ኖ ኤስ ኤች ዩ ነው እንጂ ኤስ ኤች ዩ ኦሮ አይዞሽ። በጣም በእርግጥ በጣም እንትን ይላል፣ ይከፋል፣ ግን ምን ይደረጋል ብለሽ ነው። እኔ እኮ ሰው እንደዚህ መስከረሽላት እሷ ምን ሀሳቧን እንዳስቀየራት ቆይ አሁን እንጠይቃታለን። ምናልባት የተሻለ ነገር አስባለሽም ሊሆን ይችላል። መጀመሪያ ችግር የለውም እዛም አታውቂው ቦታ ከምትሄጂ እኔ ራሱ ግማሹን ብር ከፍልና አሰራልሻለሁ ብላ ጆሮዬ ላይ ትላንትና ሰው አውርታ ነበረ። ዛሬ ምን ሀሳቧን እንዳስቀየራት አላውቅም፣ ግን እሷም አጅማን ነኝ ብላኛለች። ከዛ አይ የሆነ ችግር ላይ ነበረና ጓደኛዬ ችግር ደርሶባት እዛ ነኝ፣ በቃ አንቺ ሂጂ፣ ሰው ካለሽ ሂጂ። ማንም እንደሌለኝ እኮ በደንብ ነው የምታውቀው፣ ማንም እንደሌለኝ ወላሂ ማንም የለኝም። በደንብ እያወቀች እኔ እርጂ ሳይሆን ያልኳት ካንስሌሽን እና ፓስፖርት ብቻ በእጂ ስጠኝ፣ ምንም እዳ የለብኝም፣ ልሂድ፣ እኔ ራሱ ስራ ገባለሁ ያልኳት። እሺ ውዴ፣ ቁጥሯን ሴቭ አላረኩትም ነበር፣ አልመጣልኝም። ያንቺን ቁጥር ላኪልኝና የእሷን ቁጥር ስትልኪልኝ ቁጥሯን ስነካ ሰጥሻለሁኝ። እኔ እና እሷ ከዚህ በፊት ያወራን በኢንቦክስ ብትልኪ አይመጣም። ቆይ ሞዴሬተሮችን ላስገባልሽ። እሺ እሺ፣ ኢንቦክስ ዝግ ነው። እኔ ላኪና ለቤቲ ቤቲ ስትልክልኝ እኔ ደግሞ ላንቺ ሀቢባ ነኝ ስልሽ ያንቺን ቁጥር ነው እሺ የምትልኪው። ሀቢባ ነኝ ስልሽ የሹክሪያ ስትልኪልኝ አንቺ የላክሽልኝ ቁጥር ስነካው ከነ ኮዱ ከላክሽልኝ ፕላስ 971 የኢማራት ኮድ ሲደመር 971 አድርገሽ ሙሉ ቁጥሩን ካረክሽ እኔ ቁጥሩን ብቻ የላክሽልኝን ስነካው ቀጥታ ወደ ዋትስአፕ ይወስደኛል። እኔ እና ሹክሪያ ከዛች ያወራንበት ይወጣል። ቁጥሯን ሴቭ ስላላረኩት አልመጣችም። ሹክሪያ ብዬ ብጽፍ ኦሮሞ ብዬ ጽፍ
አልመጣችም። ታት ሚንስ የዛኔ ስናወራ ቁጥሯን ሴቭ ሳላረግ ነው ያወራኋት ማለት ነው። ያው ቤቲ ጻፊላት እቹት ቤቲ ቁጥርሽን ላኪላት። ድንያ ደዋራ ይላል አረብ ታፉ ሹ ያኔ ድንያ ደዋራ እቺ ዓለም ሰሃይ ድንያ ደዋራ ማለት እቺ ዓለም ክብ ናት። ዛሬ ላንቺ ስትዞር ዛሬ ላንቺ ነገ ለኔ ናት። ትናንት እዚህ ቤት ተከሳሹ ክሪያ ስትመጣ አንቺን ነበር ምስክር ያመጣችሽ። ትክክል። እኔ ያኔ ብዙ ጊዜ ተቸግሬ ዘርተኛለች። ሽላኪ ለቤቲ ውዴ አውዬ ደህና ናችሁ? ሰላም ብዬሻለሁኝ። እናቴ ሰላም ነው አለሁኝ እግዚአብሔር ይመስገን። ሰላም ብዬሻለሁኝ። እኔት ባውሽ ንኪያት ቤቲንና ፎሎ ባክ መልሽና ከዛ ሜሴጅ በሚለው ላኪ በኢንቦክስ ቁጥር ስትልኩ ከነ ኮዱ ላኩ። እኛ ሀገር ሰላም ነው ብለን እኮ እየተወያየን ነበረ። ይቅርታ ስለረበሽኳችሁ። እሺ ኧረ ችግር የለም ማሬ። እንዴ እኛ ሰው ተቸግሮ ዝም እንላለን እንዴ? ምንም ችግር የለም። ሰውየው ወረቀትሽንና ፓስፖርትሽን ሹክሪያ መቀበል አለባት። ወይ ጉድ! ችግር አያልቅም። الأمر بيخلص والمشكلة ما بيخلص أو الشغل ما بيخلص إلى العرب. አቡዬ ላግዛት በንፈልጋ ነው። ዱባይ ነው ያለሁት። ማረፊያ ከሌላት ትምጣኔ ጋር። እሺ እናቴ ቆይ ማረፊያ ከሆነ የምትፈልግ እሷ አሁን ፓስፖርቴና ወረቀቴን እንድትጠይቂልኝ ነው ሽክሪያ የምፈልገው ነው ያለችው እንጂ ማረፊያ አላለችም። ብቻ ሰዎቹ ብሎክ አድርገዋት እንዳይሆን እፈራለሁ። ግን ኦልሬዲ ስላመለከተች አይ ዶንት ቲንክ ሶ የሚያደርጓል። ያው ግን ካንስሌሽኗን ስላነሳች ክሷን ስላነሳች what do you think? ቤት እየደረሰሽ ቁጥር አልደረሰኝም። ሀውዬ ይኸው ድጋሚ ደ ወይ ጉድ! الدنيا دوارة መብራቱን ላብራው ጨለመ ቀን الدنيا دوارة اليوم عليك وبكرة اليوم إليك وبكرة عليك إلى العرب ዛሬ ላንተ ነው ነገ ለሌላ ሰው ነው። ገባችሁ አይደል? ልክ ያለውኝ አሁን እሺ ቤትዬ ላኪልኝ። ቆይ መጋረጃው ልዝጋው። ጨለመ መብራት ነው። ሰሞኑን ደግሞ በጊዜ ነው የሚጨልመው። ምንድን ነው ክረምት ወጥቷል። ሁሉ በጊዜ የሚጨልመው ኦሆ ሆይ መላ ሰንገቤን ላክልኝ ማታ በጨረቃ ሰውየው ያቺን ሰራተኛ ብሎክ አድርጓታል። ከኔ ጋር ያወጧትን ማለት ነው። እኔም ብሎክ ተደርጌ ያለውኝ ብዬ እኔ ሰውየውን ስከራከር ተቀብዬልሻለሁ አለ። ይሄኛው ማለት ነው። ይሄ ደላላው ይሄኛው። አዎ ግን እሺ ከተቀበለ ለምን አይሰጠኝም? ሂጂ ስትለኝ አይ አልሄድም፣ ወረቀቴን ሳልቀበል ወዴት ነው የምሄደው? እኔ ከዚህ ልውጣ ሰው ቤትም ያኔ ፈጣሪ ወዳለው ሄዳለሁኝ። ግን ወረቀቴን ተቀበይልኝ ነው ያልኩት። እኔ ካንስሌሽን እና ፓስፖርት እጄ ላይ ሳይኖር ወዴት ነው የምሄደው? ልኬልሻለሁ አቡዬ። እሺ እሺ አለ የእኔ እናት። እሺ ሰላም። አሁን ሀቢባ ነኝ እልሻለሁ ውዴ።
ይሄ የላኩልሽ የሹክሪያን ነው። የሹክሪያን የኔን ላክልሽ። ምን ሆነሽ ነው? አላዳመጥሽኝም? ቅድም ደጋግሜ ያንቺ ላኪ አንቺ ዋትስአፕ ላይ ሀቢባ ነኝ ስልሽ ስትልኪልኝ ስነካው ቀጥታ ወደ ሹክሪያ ይወስደኛል ብዬ ደጋግሜ ያልነገርኩሽም? እኔ እኮ ስሟን ጽፌ ላኩልሽ የእሷ መስሎኝ እኮ ደጋግሜ እየተናገርኩኝ አይደል ነው። ምን ሆነ እንደሆነ አላደም ከቀልብሽ አይደለሽም። ላኪ የራስሽንም ላኪ። እሺ እሺ ከዛ ነው ሹክሪያን ልሞክረው። ሌላ ቁጥር ነው የሰጠሽኝ። ከዚህ በፊት ያወራ ነው እንዳለ የለም። በሌላ ቁጥር ነው እኔና ሹክሪያ ያወራ ነው። እንትና የመጣች ጊዜ ማን ነበር ስሟ? ማናት? ሹክሪያ ከሳ መጣ አስታርቄ የሸኘኋቸው ሁለት እህትማማቾች ትዝ ይላችኋል? ሁለት እህትማማቾች እህትየው መጣ ሹክሪያን እዚህ ቤት ከሳ እህቷን እንድታወጣላት ኦፕሲ ኦፕሲ ቆይ ኦፕሲ ላይ ስገባ አገኛታለሁ። አንዴ እናንተ ቁጥሩ ራሱ ነው ግን እንትን የሹክሪያ ስልክ እንትን ነው አርቺቭ። ቆይ አንዴ ኦፕሲ የኦፕሲ ልቻለሁ። ሀቡ ይኸው መጥቻለሁ። እኔ በዚህ ደህና ናችሁ? ያስተጋባል። ዝጊልኝ፣ እሱን ስልክ ዝጊልኝ። እኔ ወጥቼ አወራታለሁ። አንቺ ሰላም ናችሁ? አለሁ፣ እግዚአብሔር ይመስገን። እኔም ዛሬ ነው የተገላገልኳት። ከዛን ቀን ጀምሮ እስከ ዛሬ ደም ሳለቅስ ነበር። እህትሽ እንዴት ሆነች? አንቺ ጋም በጣም ብዙ ተደጋጋሚ ጊዜ እንትን ብዬሻለሁ። አንቺም ያለሽበትን አውቄያለሁ። 2000 ብር ክፈይ አለዛ ደም እንኳን ማስለቅሳት ብላኝ ወስዳ እጃዛ ቤት ከታት። አለ ውሃ፣ አለ ምግብ፣ አለ መኝታ፣ አለ ውሃ፣ አለ ምግብ፣ አለ መኝታ በእጃዛ ቤት ባሉ ልጆች አንቺ የኛ አይደለሽም እያሉ እንደውሻ ሲያሰቃዩት ዛሬ ብዬ አብጄ መጨረሻዬን ሰው ውጪ ላይ ያለ ሰው ጠያይቄ 2000 ብሩን ክፈሉልኝና እኔ ልጅቷን ህይወት ብቻ አድኑልኝ ብዬ ገና ሄደው ትራንስፈር ብሩን በነሱ አድርጌ ገና ወረቀቷን በእጅ ተቀብላችሁ ነው እንጂ አደራችሁን እንዲያነሰው ናት ብዬ እሺ ብለውልኝ ሄደው ወንዶች ብሩን መጀመሪያ ሳይሰጧት ወረቀቱን አምጪ አሏት። ከዚህም በፊት የተሰራው ወረቀት ይኸውና ብላ አሳየች። ስታሳይ ቀራማ ውስጥ ገብታለች ልጅቷ። ምንም አይነት ካንስሌሽን ወረቀት የላትም። የዛን ለታ እዚህ ቤት ላይቭ ላይ ያወራችሁ ሁሉ ውሸት ነው እያልሽኝ ነው? እኔ እኮ አቢባ ደንግጫለሁ። ለራሴ አመስግነናት በቃ ሳይከፈል ስራ ልታስገባት ተስማምተን ጨርሰን ሄደን ወይኔ ሀቡ 11 ወር ነው ያለቀስኩት ከአሁን ጋራ 11 ወር ልጅቷን ሳታመጣ 8 ወር አስለቀሰችኝ። ብሩን ከፍያት ከተነሳው በኋላ 8 ወር አለቀስኩ። ከዛ በኋላ ልጅቷን ካመጣች በኋላ 3 ወር ይኸው 11 ወሬ ዛሬውን ባይታበሰ 2000 ብሩን እንኩ ስጡና አምጡ ብዬ ልክ ልጅቷና እነሱና እሷ ሲገናኙ ወረቀቱ ሲታይ አልተሰራላትም። ቀራማ ውስጥ ገብታለች። አልሰጥም ልጅቷን ወረቀቱን እንትኑን ብሩን ካልሰጣችሁ ስትል እኔ ፖሊስ እንጠራለን ብሎ ፖሊስ ጠሩ። እዛው ፖሊስ ጣባ ሄዱ። ፓስፖርቱን ከእጇ መነተፉ። ብሩንም ሳይሰጧት እሷን ሻኟት። አሁን እኔን እየደወለኝ ምን ትለኛለች? ብሎክ ነው ማስደረጋት። ብሩን ሳይሰጡኝ ልጅቷን መንትፈውኝ ሄደዋል። እኔ ለአንቺ ያዝኜልሽ ነው እያለች 10 ስልክ ትደጋግምብኛለች። እነሱ ደግሞ ቶሎ በሉና አፕላይ አድርጉልኝና ልጅቷ ከዚህ ነገር እንድትወጣ አድርጉልኝ ብያለሁ። ምን ላይ እንዳሉ አላውቅም። በዚህን ሰዓት አሁን በዚህን ሰዓት ማለት ነው ይሄ ነገር የተደረገው። እስከ ዛሬ ድረስ አለሃ አለህል ጎሮሮ አደርቁ ልጅቷ ማውራት አቅቷት ምን ብዬ እንደምናገር አላውቅም። ዛሬ ደግሞ አሁን ድንገት ስገባ ሳይሽ ማለት ነው እንዴት እንደሆንኩኝ ልጅቷ ስታለቅስ የዛለ ቁጥሯን ልኬልሻላት ነበር እኮ ሀቡ። ልጅቷ እኮ አስፈራታለች። ልገለኝ እገልሻለሁ ብላኛለች። ምንም ነገር እንዳታውሪ ብላኛለች። እዛ ጋር ስለሷ ክፉ ምንም ማውራት አልችልም እኔ ከሷ እጅ የምታወጡ አልመሰለኝም ብላለች ልጅቷ።
ከዛ ወዲህ ምን ሆነሽ ነው እኔን የምታስበይኝ? ምን ሆነሽ ነው የምታስበይኝ? አንቺ ለምንድን ነው የሷን ነገር ማትናገሪው ብዬ ስላት ደውላ እኮ አስፈራርታኛለች ከዚህም በፊት። እኔ ደግሞ ከሷ እጅ የምትወስዱኝ አልመሰለኝም እና ለዛ ነው ያወራሁት እኮ ብላለች። ገና እንደመጣች ከኢትዮጵያ እኮ ገና እንደመጣች እኮ በማግስቱ ነው ኢንተርቪው አድርጊ ብላት ኢንተርቪው ልጅቷ አልችል ስትል በጥፊ ክድና ያደረገችባት። ይሄ ሁሉ የሰማሁት እኔ አሁን የአሁኑ ስቃይ ላይ ነው። ልጅቷ አርፈሽ ቁጭ በይና አትጨማለቂብኝ ብዬ ስላት ነው እባክሽ እኔ እኮ ከመጣሁ ቀን ጀምሬ እኮ ድብደባ ላይ ነኝ ብላ ያለችኝ ማለት ነው። እኔ ደግሞ መናገር አልቻልኩም በዛን ሰዓት ላይ። ብሩን ክፈይ ስትይ ራሱ መክፈል ነበረብኝ። ብሩን አልከፍል አለ ማለት ሲጸጽተኝ ራሴን ጎዳ። ልጅቷ ሄዳ ተመልሳ እሷ እጅ ገብታ አለ ምግብ አለ ውሃ ስትቀጣ ስንት ጸጸት ውስጥ ገብቼ ሰሞኑን በጣም እያበርኩኝ አላለቀሽም ስትይኝ ወላ ሁሉ ማለት ነው እንዴት ብዬ እንደማሳየች በዛን ሰዓት እስቲ እኔ ወሳፕ ላይ ግቢና ይላኩልሽን እምባዬን እዩ እስቲ ፊቴን እዩ እስቲ አሁን ወሳፕ ላይ ግቢና ማለት ነው በአራት ማዕዘን ነው እንዴ ሹክሪያ ቮይስ ላድርግላት ልጥራት ሹክሪያን አንዴ እቺ ልጅ ፓስፖርቷንና ወረቀቷን ሳይሰጧት ሰዎቹ ሊያባሯት በር ላይ ነው ያለችው። ልክ እንደዛን ጊዜ እንዳንቺ እህት አሁን የሚወስዳት አታን ያለች። አዎ ራስሽ ሂጂ ብላት ነው ያለች። ስለዚህ አንዴ ልጥራት ጥሪያት። እሺ ሚዩት አድርጊ ፕሊዝ እህቴ። ሁላችሁ ሚዩት አድርጉ፣ ቮይስ ላድርግ ነው። ሰላም ጤና ይስጥልኝ ሹክሪያ፣ እንዴት ነሽ? ደህና ነሽ? እኔ ደህና ነኝ። ሹክሪያ አንዴ ቲክቶክ ላይቭ ላይ ነኝ፣ ግን አሁን ይሄ ሌላ አካውንት ነው። ሼር አረግልሻለሁ። ሼር ማረግልሽን ነክተሽ ያስገባሻል። ነይ ግቢ። ቴንክ ዩ መስዬ። ላይቭን ሼር አድርጊልኝ ዋትስአፕ ላይ ወታፕሉ ይዛሚና አሚና የዛለታ የሹክሪያ ምስክር ነበረች። አሁን ግን ይሄው ሶፊዬ የኔ ፈጣን የኔ ቀልጣፋ የልብ አውቃ ገና ሳልጠይቅ ነው ቀድማ ሶፊ ሼር ያደረገችልኝ። ስታረኪ እኮ ሶፊዬ ሼር አድርጌላታለሁኝ። ቮይስ አድርጌላታለሁ። 2 ራይት ሆኗል። ሲን ይላል። ኦልሬዲ ቮይሱን ሰምተዋለች። እሱን እንጠብቃት። አሁን እኔን እያስፈራራችኝ ነው ብሎክ አስደርጋታለሁ ብላ አረቡ እንትን ብያለሁ። ከፊል የላትም ልጅቷ። እኔ ነኝ ሁሉ ነገር ከኢትዮጵያ ጨርሼ ያመጣኋት። ግን እዚህ ጋር